አዳዲስ ነገሮች ተሰምተዋል። ፍቅር ሄርሜላን አግኝታታለች። በዚያም እንግዲህ እሷም እንደ ሩታ ከአብርሃም ሕይወት እንድትወጣ ስትጠይቃት ተሰምቷል። በዚህ ጉዳይም እንግዲህ በሄርሜላና በፍቅር መካከል አደገኛ ጸብ ተነስቶ ነበረ። በዚህ ጉዳይ ምን ተፈጠረ፣ ምን ተከሰተስ የሚለውን ነገር እንግዲህ ለመጠየቅና ለማጣራት ሞክሬ ነበረ። ያገኘሁትን መረጃ አለ፣ እሱንም እንግዲህ ማጋራችሁ ይሆናል። በሌላ በኩል ሩታ ልጇን ይዛ እንግዲህ ከሀገር ልትወጣ እንደሆነ ተሰምቷል። ለትንሽ ጊዜ እንግዲህ ብቻዬን መሆን እፈልጋለሁ ስትል ተደምጣለች። ይሄ ጉዳይስ ምንድን ነው? ምን ልታደርግ ነው ሀሳቧ የሚለውን ነገር እንግዲህ ጠይቄ የነበረ ቤተሰቦቿንም እንዲሁም ደግሞ ኤዲተሮቿን። ከዛም እንግዲህ ያገኘሁት አስደንጋጭ መረጃ አለ። በዚህ ጉዳይ እንግዲህ እምላችሁ ነገሮች አሉ። መጀመሪያ ግን ወደ ጉዳይ ከመግባቴ በፊት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱንም አብሩት። አዳዲስና ትኩስ መረጃዎች ሲከሰቱ እንግዲህ ተከታትዬ የማቀርብላችሁ ይሆናል። እናንተም ቶሎ ይደርሳችኋል ማለት ነው። አሁን ወደ ጉዳይ ይገባለሁ። በመጀመሪያም እንግዲህ ትላንትና ፍቅር እና ሄርሜላ መገናኘታቸው ተሰምተዋል። ፍቅር እንግዲህ ሄርሜላን ደውላ ጠርታት ላገኘሽ እፈልጋለሁ ማናግርሽ ነገር አለ ስትል እንግዲህ ልጅቷን ጠርታት እንዳገኘቻት ነው የተሰማው። በዚያም እንግዲህ ምን ተፈጠረ፣ ምንስ አወሩ የሚለውን ነገር ስጠይቅ እንግዲህ ፍቅር ሄርሜላን እንደ ሩታ አንቺም ከአብርሃም ሕይወት ውጭልኝ ስትል እንግዲህ ጠይቃት ነበረ። እንግዲህ ትላንትና ሩታ ሁለቱንም አብርሃምንም ፍቅርንም ጠርታቸው እንግዲህ ከህይወታችሁ እወጣለሁ፣ ከፈለክ ከፍቅር ጋር እንደፈለክ መሆን ትችላለህ። በዚህ ጉዳይ እኔ ከዚህ በኋላ ከእናንተ ጋር የምጨቃጨቅበት ምንም አይነት ኃይሉም ሆነ ትዕግስቱ የለኝም። ስለዚህ እንደፈለክ መሆን ትችላለህ። ግን ደግሞ ስለ እኔ በየቦታው እየሄዳችሁ የምታወሩትን ነገር፣ በእናንተ መካከል ጣልቃ እየገባች ነው የምትሉትን ነገር እረፉ። እንደ ወንድ ሁን። አንተም እዛም እየሄድክ አታውራ። አንቺም እንግዲህ ስለ እኔ መታነሹን ነገር ተይ ስትል እንግዲህ ስትናገራቸውና ስትቆጣ ታይታለች። በንዴትም እንግዲህ ሀሳቧን እየገለጸችና ስሜቷን እየገለጸች ነበረ። ሩታም በዚህ ጉዳይ እንግዲህ በአብርሃም ጉዳይ አሁን ላይ ተስፋ የቆረጠች ይመስል እንደነበረ ታይቷል ማለት ነው። ይህንንም ተከትሎ ነው እንግዲህ ከህይወታችሁ ወጥቻለሁ፣ እንደፈለጋችሁ መሆን ትችላላችሁ፣ አብራችሁ ሁኑ ስትል እንግዲህ ፍቃዷና የእሷ ጣልቃ ገብነት እንደማይኖርበት የተናገረችው። በዚህም የተነሳ ነው እንግዲህ ሄርሜላ ይህን አጋጣሚ ስታገኝ እዚህ ጋር የሩታን ጉዳይ ጨርሻለሁ በሚል እንግዲህ ወደ ሄርሜላ ደውላ ሄርሜላን ለማግኘት ያሰበችው ማለት ነው። በዚያም እንግዲህ ደውላላት ሄርሜላን አግኝታ አዋርታት ነበረ። ሩታ ትላንትና እንዳየሽው እንግዲህ ከአብርሃም ሕይወት ወጥቻለሁ፣ ከዚህ በኋላ አንቺ እንደፈለግሽ ከአብርሃም ጋር መሆን ትችላለሽ ብላኝ እንግዲህ ፈቃዷን ተናግራለች። ከዚህ በኋላ ጣልቃ እንደማትገባና ሕይወቴን እንደማትበጠብጥ ስትናገር እንግዲህ ተሰምታለች። አሁን ደግሞ ተራው ያንቺ ነው። አንቺም እንግዲህ ከህይወታችን እንደወጣሽና አብርሃምንም ጠርተሽ እኔ ከዚህ በኋላ በህይወታችሁ አልገባም እንድትይ እፈልጋለሁ ስትል እንግዲህ ጠይቃታለች ማለት ነው። በዚህም የተደናገጠችው ሄርሜላ እንግዲህ እኔ ሩታ አይደለሁም፣ ሩታ የራሷን ስሜት ማንጸባረቅ ትችላለች፣ እሷ መብቷ ነው። እንግዲህ አብርሃምን ከዚህ በፊት ከኔ ጋር እንዲሆን ስትጎተጉተው አይተሻለ ራስሽ። አሁን ላይ እኔ ተስፋ በአብርሃም አልቆርጥም። አብርሃም ትላንትናም እንግዲህ ለእኔ አበባ ይዞልኝ መጥቶ እንደነበረ አላየሽም ወይ? ስለዚህ ልጅ ለእኔ ያለው ፍቅር እንዳልወጣ ያሳያል። በዚህም የተነሳ እንግዲህ እኔ በሱ ተስፋ ልቆርጥ አልችልም። ይህን እንግዲህ ማድረግ ስለማልችል ከህይወታችን ይወጣል ብለሽ እንዳታስቢ። አብርሃምን ወደ ቀልቡ ሳልመልሰው እንግዲህ ከአንቺም ሆነ ከአብርሃም አልለይም። አንቺ ነሽ ከየትም መተሽ እንግዲህ ጣልቃ የገባሽው በእኛ ህይወት መተሽ የበጠበጥሽው አንቺ ስለሆንሽ አንቺ እንድትወጪ ነው ምነግርሽ። አለበለዚያ ግን እንግዲህ አብርሃምን ወደ ቀልቡ መልሼ ወደ ራሴ ሳላደርግ እኔ ከህይወታችሁ አልወጣም። ከአብርሃም ህይወት በተለይ በተአምር ነው ማልወጣው። ሩታ የወሰነችው ውሳኔ የራሷ ሀሳብ ነው። እሷ ስለወሰነች ግን እኔም እንደዛ ታደርጋለች ብለሽ እንዳትጠብቂ ስትል እንግዲህ ልክ ልኳን እየነገረቻት እንደነበረ ነው የተሰማው። በዚህም እንግዲህ ሄርሜላ ተስፋ እንዳልቆረጠችና አሁንም ቢሆን በአብርሃም ላይ ቻንስ እንዳላት እንዲሁም ደግሞ አብርሃም እያሳያት ካለው አንዳንድ ነገሮችና ሁኔታዎች አንጻር እንግዲህ ሄርሜላ ተስፋ እንደማትቆርጥና እንግዲህ ከትላንት ወዲያም እንዳያችሁት አበባ ወስዶ ከጓደኞቹ ጋር ሆኖ እንግዲህ ሄርሜላን እንዳከበረላትና አበባ እንደሰጣትም ተመልክታችኋል። በዚህም የተነሳ እንግዲህ አብርሃም አሁንም ቢሆን ለሄርሜላ የሆነ ነገር እንዳለው እንደሚያሳይና እሷም እንደዚህ አይነት ነገር እንደሚሰማት፣ ስለዚህም እንግዲህ በአብርሃም ተስፋ እንደማትቆርጥና አሁንም ከፍቅር ለያይታ ከራሷ ጋር ማድረግ
እንደምትችል ሙሉ እምነት እንዳላት ነው ስትናገር የነበረው። እንግዲህ ከዚህ በኋላ ከህይወትሽ አልወጣም፣ እንደውም አንቺን ሳለያይ እኔ እንግዲህ ቆሜ አንቺ ከአብርሃም ጋር በተአምር አትሆኚም ያለች እንግዲህ ስትናገራት ታይታለች ማለት ነው። በዚህም የተነሳ እንግዲህ ተመልካቾች እስኪ እናንተን ሀሳብ ከታች አስቀምጡልኝ። እኔ እንደሚመስለኝ እንግዲህ አሁን ላይ ሄርሜላ ተስፋ የምትቆርጥ አይነት ሴት አይደለችም። ሩታም እንግዲህ ተስፋ የቆረጠችው በዚህ ጉዳይ እንግዲህ በጣም ሰልችቷት ነው። ምክንያቱም እንግዲህ ፍቅርም ሳትመጣ በፊት ከሄርሜላ ጋር ባለው ሁኔታዎች እንግዲህ ሩታ በጣምኑ ስትጎዳና ስትሰቃይ እንደነበረ ሁላችንም እናውቃለን። እንግዲህ ሩታ በዚህ ጉዳይ ስትሰቃይ ይሄኛው ለሁለተኛ ጊዜዋ ነው። ምክንያቱም መጀመሪያ በሄርሜላ ጉዳይ እንግዲህ እንደዛ ከሄርሜላ ጋር ሰጣ ገባ ውስጥ ገብታ አብርሃምን ለመመለስ በጣም ስትጥርና እንግዲህ ብዙ ነገሮችን ስትጎዳ እንዲሁም ደግሞ እርጉዝ ሆና እንግዲህ በጣም ብዙ ነገሮች ላይ ስትሰቃይ እንግዲህ እንደነበረ ሁላችንም እናውቃለን። በዛም የተነሳ እንግዲህ አሁን ላይ ደግሞ ልጁ ሌላ ሶስተኛ ሰው ይዞ መጥቶ ከሶስተኛ ሰው ጋር ደግሞ መጣላትና ገና መከራከር በጣም ሙሉ ያደክማል። እንግዲህ የቻለችውን ሁሉ ሞክራለች። አብረው እንግዲህ ልጃቸውን ለማሳደግና ጥሩ ቤተሰብ ለመመስረት እንዲችሉ ስትሞክርና ስትጥር ነበረ። ነገር ግን አብርሃም የሚሰማ ሰው አይደለም። እንግዲህ ቤተሰቡን በትኖ የትም እዛም እዚህም ማለት ስለፈለገ እምቢ ብሏል። በዚህም የተነሳ እንግዲህ እሷ ተስፋ ቆርጣለች። ከዚህ በኋላ ጉዳይ ነው እንደፈለግ ሁን ብቻ አጠገቤ እንዳትደርስ በሚል እንግዲህ ከህይወታቸው መውጣቷን ተናግራለች ማለት ነው። ነገር ግን ወደ ሄርሜላ ሳይድ ስንዞር ሄርሜላ እንግዲህ ይሄኛው ሁለተኛ ጥሏ ነው ማለት ነው። አሁን ሄርሜላ እንግዲህ በሩታ ሳይድ እሷ ነች የገባችው። ስለዚህ እዛ ጋ እሷ ሳትሆን ተከራካሪው እሷ እንግዲህ አብርሃም እሷን ብሎ ስለመጣ ያኔ የምታደርገውም ሆነ ምንም የምታደርገው ነገር ስለሌለ ኖርማል ነገር ነው። አሁን ግን እንግዲህ ከእሷ ሌላ ተቀናቃኝ ነው። ልክ እንደ ሩታ ነው ሄርሜላንም እያደረጋት ያለው ማለት ነው። እሷ በሩታ ላይ እያደረገችውን ነገር አሁን ደግሞ ፍቅር በሄርሜላ ላይ እያደረገች ስለሆነ ይህን ጉዳይ እንግዲህ እስከ መጨረሻው እታገላለሁ፣ እኔ ለዚህ ነገር አዲስ ነኝ በሚል እንግዲህ አሁን ላይ አብርሃምን ለመመለስ እንደምጥርና በሱ ተስፋ እንደማትቆርጥ እየተናገረች እንደነበረና ፍቅርንም እንግዲህ በሱ ተስፋ አልቆርጥም፣ ስለዚህ የፈለግሽውን ነገር ማድረግ ትችላለች፣ ነገር ግን እኔና እሱን አንድ ላይ ለማድረግ እጥራለሁ፣ አንድ ላይ የምንሆንበትም ጊዜ ደግሞ ሩቅ አይደለም፣ ስለዚህ አትልፊ ስትል እንግዲህ ለፍቅር መልሳላታለች። ፍቅርም እንግዲህ በሳቅ ውስጥ በመሆን አብርሃም ከእሷ እጅ እንደማይወጣና አብርሃም አሁን ከፍቅር ጋር ብቻ እንደሆነ አድርጋ እንግዲህ ሄርሜላንም እንግዲህ ከዚህ በኋላ ተስፋ ቁረጭ፣ የፈለግሽውን ነገር ብትጠሪም አይሳካልሽም፣ እኔ በጊዜ ብትሸሽ ይሻልሻል ስትል እንግዲህ ተናግራት እንደተለያዩ ነው የተሰማው ማለት ነው። ተመልካቾች በዚህ ጉዳይ እንግዲህ እስኪ ያላችሁን ሀሳብ አስተያየት ከታች አስቀምጡልኝ። እናንተስ ምን ታስባላችሁ? ሌላ በኩል እንግዲህ ሩታ ከሀገር ለመውጣት እያሰበች እንደሆነ ተሰምቷል። በዚህም እንግዲህ ትላንትና ካደረገችውና ከአብርሃምና ከፍቅር ጋር ተገናኝታ ካወራችው ነገር አንጻር እሷ ተስፋ መቁረጧና በዚህ ጉዳይ ከዚህ በኋላ ጭቅጭቅም ሆነ ንትርክ ከማንም ጋር እንደማትፈልግ አሁን ላይ ብቻዋን ጊዜ ማሳለፍ እንደምትፈልግና በዚህም እንግዲህ ከልጇ ጋር ሆና ትንሽ ከሀገር ወጣ ብለው እንግዲህ ወይም ደግሞ ከከተማ ወጣ ብለው ለማሳለፍ እንዳሰበች ስትናገር ተሰምታለች፣ ለጓደኞቿ ማለት ነው። በዚህም እንግዲህ ልጇን ይዛ ስትወጣ አብርሃም ከሚያስቆማት ተብሎ ይሄ ነገር በድብቅ ለመያዝና በድብቅ ለመውጣት እንደታቀደና እንደታሰበ ተሰምቷል። በዚህ ጉዳይ ተመልካቾች ምን ታስባላችሁ? ሩታ ከሀገር መውጣት አለባት ወይ በዚህ ጊዜ? አሁን ላይ እሷ ከሁሉም ነገር ከመሀል ወጥታ ነገሮች እንደዚህ ማድረጓስ ምን ያመለክታል? ይቺ ልጅ እንግዲህ በቃ በአብርሃም አሁን ላይ ተስፋ ቆርጣ ኑሮዋን መቀጠል እንዳለባት ነው እየተሰማት ያለው። ይሄ ነገርስ ምን ያህል ትክክል ነው? እናንተስ ምንድን ነው የምታስቡት በዚህ ጉዳይ? እስኪ ሀሳብ አስተያየታችሁን ከታች አስቀምጡልኝ። ተመልካቾች እንግዲህ ለዛሬ ያስኩላችሁ አዳዲስና ትኩስ መረጃዎች እነዚህን ይመስሉ ነበረ። በሌላ ጊዜ በሌላ አዳዲስ ነገሮች እስከምለስ ድረስ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱን አብሩት። አዳዲስና ትኩስ መረጃዎች ሲደርሱ ተከታትዬ ቶሎ ማደርስላችሁ ይሆናል። እስከዚያው ሀገራችንን ሰላም ያርገልን። ፒስ ቻው።